የእግዚአብሔርና የሰው ዕቅድ። ክፉ ለመስራት ለሚያቅዱ በመኝታቸው ሳሉ ተንኮል ለሚያውጠነጥኑ ወዮላቸው። ሲነጋ በማለዳ ይፈጽሙታል፣ የሚያደርጉበት ኃይል በእጃቸው ነውና። እርሻ ይመኛሉ ይይዙታልም፣ ቤት ይመኛሉ ይወስዱታልም። የሰውን ቤት የባልንጀራን ርስት አታለው ይወስዳሉ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚያ ሕዝብ ላይ ጥፋት ላመጣ አቅጃለሁ፣ ከዚህም ለማምለጥ አትችሉም። እንግዲህ በትዕቢት አትመላለሱም፣ የመከራ ጊዜ ይሆናልና። በዚያ ቀን ሰዎች ይሳለቁባቸዋል፣ በሐዘን እንጉርጉሮ እንዲህ እያሉ ያፌዙባቸዋል። እኛ ፈጽሞ ጠፍተናል፣ የወገኔ ርስት ተከፋፍሏል። ከእኔ ነጥቆ ወስዶ ሻዎቻችንን ላሸነፉን አከፋፈለ። ስለዚህ በእግዚአብሔር ጉባኤ ውስጥ መሬት በዕጣ የሚያካፍል ማንም አይኖርም። ሐሰተኞች ነቢያቶቻቸው ትንቢት አትናገርብን፣ ስለ እነዚህ ነገሮች ትንቢት አትናገር፣ ውርደት አይደርስብንም ይላሉ። የያዕቆብ ቤት ሆይ እንዲህ ሊባል ይገባልን? የእግዚአብሔር መንፈስ የማይታገስ ነውን? እንዲህ ያሉት ነገሮችንስ ያደርጋልን? መንገዱ ቀና ለሆነ ቃሌ መልካም አያደርግምን? በመጨረሻ በሕዝቤ ላይ ጠላት ሆናችሁ ተነሳችሁ። የጦርነት ሐሳብ ሳይኖራቸው በሰላም ከሚያልፉ ሰዎች ላይ ማለፊያ መጎናጸፊያ ገፈፋችሁ። ከሚወዱት ቤታቸው የሕዝቤን ሴቶች አስወጣችኋቸው። ክብሬን ከልጆቻቸው ለዘላለም ወሰዳችሁ። ተነሱና ከዚያ ሂዱ፣ ይህ ማረፊያ ቦታቸው አይደለምና፣ ምክንያቱም ረክሷል፣ ክፉኛም ተበላሽቷል። ሐሰተኛና አታላይ ሰው መጥቶ ስለ ብዙ የወይን ጠጅና ስለሚያሰክር መጠጥ ትንቢት እነግራቸዋለሁ ቢል ለዚህ ሕዝብ ተቀባይነት ያለው ነቢይ ይሆናል። የትድግና ተስፋ። ያዕቆብ ሆይ በእርግጥ ሁላችሁንም እሰበስባለሁ፣ የእስራኤልንም ትሩፍ በአንድነት አመጣለሁ። በጉረኖ ውስጥ እንዳሉ በጎች በመሰማሪያ ላይ እንዳለ መንጋ በአንድነት እሰበስባቸዋለሁ። ቦታውም በሕዝብ ይሞላል። የሚሰብረው ወጥቶ በፊታቸው ይሄዳል፣ እነርሱም በሩን በመስበር ወጥተው ይሄዳሉ። እግዚአብሔር እየመራቸው ንጉሣቸው ቀድሟቸው ይሄዳል። የእግዚአብሔርና የሰው ዕቅድ። ክፉ ለመስራት ለሚያቅዱ በመኝታቸው ሳሉ ተንኮል ለሚያውጠነጥኑ ወዮላቸው። ሲነጋ በማለዳ ይፈጽሙታል፣ የሚያደርጉበት ኃይል በእጃቸው ነውና። እርሻ ይመኛሉ ይይዙታልም፣ ቤት ይመኛሉ ይወስዱታልም። የሰውን ቤት የባልንጀራን ርስት አታለው ይወስዳሉ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚያ ሕዝብ ላይ ጥፋት ላመጣ አቅጃለሁ፣ ከዚህም ለማምለጥ አትችሉም። እንግዲህ በትዕቢት አትመላለሱም፣